ደሞዛችንን ተበርተን ብራችንን ተመልተን እባክህ ሀቢባ አድርስልን ልክ በቃ ስፍር ቁጥር የለውም እና ይሄን ነገር እባካችሁ የሆነ ነገር ቢሆን አሪፍ ነው ብዬ አስባለሁ። ግን ለእኔ አሁን ለወንድሞቻችን እባካችሁ ለነሱ መርዳት የምትፈልጉ ካላችሁ አስቤዛ አጅማንና ሻርጃ ላይ ያላችሁ ለኔ መስጠት ትችላላችሁ፣ ላደርስላችሁ ይችላል። አስቤዛ ሲባል ያልበሰለ የበሰለ ምንም ማያርግላችሁ። መግዛትም የምትፈልጉ ከሆነ በጣም በቅናሽ ዋጋ አለ ዱባይ ላይ ቦታውን አውቀዋለሁ። ከኔ ጋር ሄዳችሁ እኔም ከራሴ ጨምሬ ገዝተን ለወር የሚበቃቸውን አስቤዛ ማድረግ እንችላለን። በጣም በርካሽ ቦታ የሚገዛ ቦታ አለ ሀቢባ። በጣም እዚህ አጅማን ከሚገዙት 50% ቅናሽ በላይ ያለበት ማለት ነው። ለምሳሌ እኔ ለራሴ የማረግበት ቦታ ነው። እዛ ይዣችሁ ሄጄ ከኔ ጋር በራሴ መኪና ገዝተን ጭነን ይዘን ሄደን ማድረስ እንችላለን። የኔ መኪና እስከ 7 ሰው መያዝ ይችላል። ለነዚህ ለልጆች የወር ምግባቸው ለምሳሌ እዚህ ሰፈር ላይ በ100 ብር የምንገዛውን እቃ እዛ በ50 ብር ነው የምንገዛው። ይሄን ነገር በአንድ ልንዘጋላቸው የወር ልንዘጋላቸው እንችላለን። አስቤዛ ብዙ ወጪ ሳናወጣ የምትፈልጉ ልጆች ካላችሁ በውስጥ አናግሩኝ። አብረን ሄደን ገዝተን አጅማንና ሻርጃ ላይ ያላችሁ ልጆች ይዘን ሄደን ልናስረክባቸው እንችላለን፣ ልንሰጣቸው እንችላለን። እንደዚህ ከተባበርን ማንም ሊራብ አይችልም። የምሬን ነው የምላችሁ፣ ማንም ሊራብ አይችልም። የበሰለ ከምናደርስ ይሄ ይጠቅማቸዋል። ገብቶሻል? የበሰለ ለአንድ ቀን ሊሆን ይችላል። ግን የበሰለውን የምንገዛበት ለምሳሌ አንድ የበሰለ ምግብ 100 ብር ስናወጣ ለ2 ሰው ወይ ለ3 ሰው ምግብ ነው። በ100 ብር ግን እዛ ጋር ሄደን ብንገዛ ለ10 ለ5 ቀን ለ6 ቀን የሚሆናቸው ምግብ መግዛት እንችላለን። አንድ ኩንታል ሽንኩርት በ30 ብር ነው የምትገዢው ሀቢባ። አንድ ኩንታል አየሹ ለስንት ከወር በላይ ይጠቀሙታል። አንድ ኩንታል ሽንኩርት ቦታው ለሁሉም ነገራቸው በእናተ ቦታው አንድ ቦታ አፍሰው ሄደው ነው የሚገዙት። ገብቶሻል? በቃ ቦታውን ብትነግራቸው ለብዙ ሰዎች ኢማራት ላይ ብዙ መጠቀም ይችላሉ። የምሬን ነው የምላችሁ። እዚሁ ቅርብ ነው ከዱባይ ማለት ነው። ዱባይ ኤርፖርት ማለት ነው። ሎኬሽን አለ። ስሙን ፍሩት እንትን ነው የሚባለው። ትክክለኛው እንደዚህ ሰርች አድርጌ እንትን አላልኩትም። ሰፈሩ ልነግራቸው ይችላል። በጣም ርካሽ ነው። በጣም ምግብ ምን ያህል ይቅርታ ላቋረጣው እንደሚደና ነህ አላው ታምዬ እንዴት ነህ? አጅማን ማለት ነው። አንተማ እዚህ የሚሰሙት ማለት ነው ዛደሻም ግራንድ ሙል ፊት ለፊት ማለት ነው። አንድ ኸይሻ ማለት ሽንኩርት 10 ድርሃም፣ 4 ካርቶን ጥማጥም 10 ድርሃም። ብዙ ዲስካውንት አላችሁ። ሄዱና ውሰዱት። እዛ ዛደሻም የሚል ሱፐር ማርኬት አለ። 24 ሰዓት ነው። ግራንድ ሙል ፊት ለፊት ከብርጁ ስር ማለት ነው። 24 ሰዓት 10 ድርሃም። አንድ ኸይሻ ሽንኩርት ጥማጥም 4 ካርቶን በ10 ድርሃም። ችግር እዚህ ጋር ቅርብ ነው። እኔ ቅርብ ነው እሱ። ለምሳሌ እኔ ጋር እዚህ ጋር 2 ደቂቃ ነው። አሁን አንተ ያልከው 2 ደቂቃ ነው እሱ። በቃ እንደዚህ በትብብር አንድ ላይ ከሆነ ታሜ ምንድነው መሰለህ የበሰለ ከምናደርስላቸው ሰብሰብ አድርገናቸው እየሰማሁህ ነበረ። ትክክል ሀሳብ ነው። አሪፍ ነው። ለምን አሁን የሚላቸው ምግብ ለዛሬ ብቻ ነው። ከዛስ ቢያንስ ለወራት የሚሆንላቸውን ነገር እጄ አቅም ያላቸው ደግሞ ከላው ላይ የተረፈውን ብር ጋዝ ገዝተንላቸው ጋዝ ሞልተንላቸው ለጋዝም የሚሆን ብር አድርገንላቸው ብንመለስ ጥሩ ነው ብዬ አስባለሁ። ይህንን ነው ሀሳብ ላቀርብ የመጣሁት ሀቢባ። የምንችለውን በዚህ መልኩ ብናደርግላቸው በውስጥ ያናግሩኝ የምፈልጉ ልጆች፣ ወንድሞች፣ እህቶች እዚህ አጅማን አካባቢ ያላችሁ ደግሞ 100 ብርም 50 ብርም እንሰጣለን ካላችሁ መዝግቤ በስማቸው መዝግቤ ተቀብዬ ሀቢባ ለአንቺ ልኬ የገዛሁትን እቃ ስም ዝርዝር ደግሞ ለአንቺ ልልክልሽ ይችላል። ስንት ብር ወጪ እንደሆነ ደረሰኝ ማለት ነው። አየሽው? ለምሳሌ ስም ዝርዝራቸውን ለአንቺ ለምሳሌ ስም ዝርዝራቸውን የተቀበልኩትን እያንዳንዱ ለአንቺ ልክልሻለሁ። ከዛ ደግሞ የተገዛውን እቃ ደረሰኙ ለአንቺ አስረክብሻለሁ። እነኛ ሰዎች ስማቸውን መለጠፍ ትችያለሽ አንቺ። ገብቶሻል? ከምን ያህል የሰጣችሁ ስማችሁ ይኸው እዚህ ጋር እነኛ ልጆች ስማቸው ካልሰፈረ ያን ብር እኔ ጋር ቀርቷል ማለት ነው። አየሽው? ብሩም እኔ ጋር እንዳይቀር አየሽው? ስማቸውን ሙሉ ወረቀት ላይ አስፈረ ይሰጥሻለሁ ከነብራቸው። ከዛ የገዛውትን ብር የተረፈውን ብር ያልተርፏል በዛም ማድረግ እንችላለን። በዚህ መልኩ እየተራዳን መሄድ እንችላለን። ብዙ ነገሮች ማድረግ እንችላለን። በጣም ጥሩ ሀሳብ ነው። ተባረክ። ስለዚህ ምን ያህልም ፎሎ አድርጋችሁ ለወንድሞቻችን አስቤዛ መላክ
እንዲሁም አስቤዛውን ራሱን መላክ ከፈለጋችሁ መኪና አለው። አይ ገንዘብን መስጠት ከፈለጋችሁ ምን ያህል ተቀብሎ ገዝቶ እናንተ ሀቢባ ለምን ያህል የእናንተ ሰጥቻለሁ በሉ እሱም ዝርዝራትን ጽፎ ለሚልክልኛል ዋትሳፕ ላይ እኔ ቴሌግራም ላይ ለቃዋለሁ። ያገር ሰጣችሁ ግን ስማችሁ እዛ ጋር ተጠቀሰላችሁ ሀቢባ እኔ ሰጥቻለሁ 100 ድርሃም 50 ድርሃም ሰጥቻለሁ ግን የታንስም ብላችሁ መጠየቅ ትችላላችሁ። ግን ሀቢባ ይሄ ማለት እኛ ማለት ዋናው ነገር ማለት መርሳት የለብንም። ይሄ ማለት የምናግዛችሁ ለጊዜው ባባን እነሱ የመጡ ስራ እንዲሰሩ ለራቡ ብቻ ነው ለጊዜው ብቻ ነው። ዋናው ሜን የእነሱ ችግር ማለት ግዴታ መፈታት አለበት። ካልተፈታ ማለት በቃ ምንም አላደረግንም ማለት ነው። እንዴ ግድ ነው በህግ ነው እንጂ የሚጠይቁት። አንተ ቃል ገብተህልናል ነገ ተሲል እንደምትወስዳቸው በቃ እንጂ እነሱ አሁን ለራባቸው ለሆዳቸው ባዶ ቤት ስለሆኑ ባዶ ሆዳቸው ስለሆኑ ለሆዳቸው ነው እንጂ ይሄ እኮ መፍትሄ አይደለም። ይሄ እኮ መፍትሄ አይደለም። ዘላቂ መፍትሄ እኮ ያስፈልገናል እኮ እሱን እንዳይረሳ ብዬ ነው። ኧረ በፍጹም እንዴ ይኸው ደላላዋን እኮ ነው እየጠበቅን ያለ ነው። መጣው ብላ እናት ወንድ ነው እናትየው ናት የምትመጣው። እዚህ ጋር ያየነው ልጅየው ነው። ዋናዋ እናትየው ናት እና እናትየው ትመጣለች። ወደ እናቱ ከምትቀርብ ሰው ራሱ አይመጣም እንዴ? እሷ ናት ኃላፊ። እሷ እኮ ወጣት ናት። ልጁ እኮ ትንሽ ነው። እዚህ ጋር ያየነው እናቱ ናት ያወራችኝ ዋትሳፕ ላይ። ስለዚህ እናቱ ማለት እንደዚህ ስራ እየሰራች ነው። ደላላ ናት። ያ አንድ ላይ እየሰራ ወይ ጥሩ ይቅርታ አቋረጥኳት። እኔ ከዚህ ቅርብ ያለ ሱፐር ማርኬት ላይ ውድ ገዝቼ ዘይቱና ሽንኩርት ገዝቼ የምወስድበትን አሁን ያለው ማርኬት ጋር ሂደን ምን ጋር ፎሎ አድርጌዋለሁ። እኔ ካለው አስቤዛ ጋር ጨምሬ ለመውሰድ እንትኑን ቢያሳየን ሱፐር ማርኬቱ እኮ ያሳየሽ ምን ያህል ለመሲ ባልትና አሳያት ሱፐር ማርኬቱን ፕሊስ። ችግር የለውም። አሁን በውስጥ ቁጥሯን ትላክልኝ። አሁን እኔ ቀጥታ ሄጄ አነሳታለሁ። ችግር የለውም። ምንም ለዚህ ችግር የለውም። ቤት ነው ያለው። ሜቢ 7 ሰዓት ላይ ኦርደር ለመስጠት እችላለሁ። እስከዛ ስለምንመለስ ምንም ችግር የለውም። ዛት ሄዳለሁ። አሁን ቁጥሯን ትላክልኝ። መሲ ቁጥርሽን ላክልኝ። በውስጥ ላክልኝ ቁጥርሽን። ሜሴጅ ላይ ፎሎ አደርግሻለሁ። ፎሎ ባክ መልሼላታለሁ። ሀቢባ በቃ በውስጥ ትላክልኝ። ችግር የለውም። እርግጥ ባዮ ላይም ቁጥሩ አለ። አንተም ባዮ ላይ ቁጥር ካላለ የኔ ባዮ ላይ አላስቀምጥኩትም። አንስቼዋለሁ። ሰሞኑን አስቀምጣለሁ። ማስቀመጥ አለብህ። ልካልኝ ላይ በቃ ደውልላታለሁ። ሀቢባ እመለሳለሁ። በቃ አዲስ ነገር ካለ በውስጥ አናግሩኝ። አጅማን ላይ በተለይ አጅማን ላይ ሀቢባ ነው የምልሽ። በተለይ አጅማንና ሻርጃ ላይ ያለ ደላላ ይሄ ነው ልልሻል። እግዚአብሔርን በጣም የሚመርሽ በጣም ነው የሚያስጠላው። በቃ ከስራ ፈተው የሚቀመጡ ልጆች ምን እንደሚደረግ እኔ እንጃ። ቁጭ ብለሽ ብታዳምጪ በአንድ ወር ውስጥ አትጨርሱ። በጣም ስፍር ቁጥር የለውም። በቃ ስራ ፈቶ ወረቀታቸው ተበላሽቶ የሚቀመጡ ስፍር ቁጥር የለውም። ምንም አይድነቃችሁ። የምሬ ነው። ምን እየሰሙ እንዴት ይመጣሉ እነሱ? ከዚህ የበለጠ መሰራት አለበት። ኤምባሲው ምን እያደረገ ደላላዎችን እንዴት ለህግ ማቅረብ እንዳቃተው እኔ ለጥያቄ ምልክት ነው ይላል። አይዶ ነው ያለ ይሄ ነገር ምን እንደሆነ ብቻ ለምን ወደ ህግ ማቅረብ እንደታቃተው አላውቅም። ብቻ በትንሽ ነገር እነኚህ ልጆች ተጠያቂ ማድረግ ይቻላል። እነኚህ ልጆች በትንሽ ነገር ተጠያቂ ማድረግ ይቻላል። ለምንድን ነው እሱ ታሜ? እስኪ እዚህ ላይ አንተ ምን ሀሳብ አለ? ታሜ ወጣ እንጂ ለምን ይሄን ነገር የምር ለምንድን ነው እሱ መፍትሄ ኔትወርክ ነግሮት ነው። በቀላሉ ይሄን ነገር በቀላሉ መፍትሄ መደረግ አለበት እንጂ በተለይ አሁን ሀቢባ ከዚህ ወጣው ታሪክ ደረሰችላቸው። እሰይ ምግባቸው ደርሶላቸዋል። ጋይስ ካቡዬ አንድ ነገር ልበል እኔ። ሳሪዲ በይበናች እንደው ወገን ለወገን ልሽ እኛ ሀገራችን የምንመጣው የሁሉ ንብረትም የሁሉ ሽታው የሚመጡት እህል እንደዚህ ለመራብ ሳይሆን የቤተሰቦቻችን ህይወት ለመቀየር የራሳቸውን ህይወት
ለመቀየር እንጂ ምግብን ያህል ማጣት በጣም ምልሽ ቢበላ ነገር ሰው ሲያጣ በጣም ነው የሚያሳዝነው። እና እኔ በጣም አላወቅኩም ነበረ። ዝም ብለሽ ለበዓል ለምናምን ምትልኪ መሰለኝ እንጂ እንዲህ መሆናቸው ስላላወቅኩኝ በጣም ነው ያዘንኩት። እና ምንድነው መሰለሽ እንዲህ ለምትፈልገው ወይም ደግሞ እኔ ጋር ይደውሉ ያሉበት ቦታ ድረስ በፈለጉት ሰዓት አደርሳለሁ። እስከዚህ እስከተቸገሩ ድረስ ከነሱ ምልሽ ምግብ ማጣት ማለት ቀላል ነገር አይደለም። ሰው በልቶ ብር ነው ያጣው ሰው። በእኔ አስተሳሰብ ሰው ብር አጥቶ ነው እንጂ የሚቸገረው ለሆዴ የሚሆነውን ነገር የሚበላው ነገር አጥቶ እንደዚህ የሚሰቃይ ሰው ካለ እኛ ተርፎናል። የሚበላ ስላላጣን እኛ ሼር እናደርጋቸዋለን በምግብ ቤት ደግሞ አለ። አቡዬ ምንም እንዳታስቢ። ነገም ከነገ ወዲያም እንዳሉት መስራት እንኳን የማይችሉበት ደረጃ ሲኖር አልሀበሻ ቁጥራቸው አለች፣ የኔ ልጅ መጥታለች። ይደውሉ፣ እኔ በፈለጉት ሰዓት አደርስላቸዋለሁ። አቡዬ ምንም እንዳታስቢ። ሌሎችም ልጆች ካሉ አቡዳቢም ካሉ አሌንም ካሉ የኔ ብራንቾች ያሉ የሚችሉ ይምጡ ይመገቡ፣ የማይችሉ ደግሞ እናደርስላቸዋለን። ወይኔ ሳርዬ ቃል የለንም። እውነት አንቺ እናታችን ነሽ፣ ለእኛ ለስደተኞች እናት፣ የድሆች እናት ነሽ ሳርዬ። እኔ ለአንቺ ቃል የለንም፣ የምር ቃል የለንም። እናት በጣም ነው የምናመሰግነው። ዙም አድርጊ አዚዛ፣ አንዴ ካሜራውን ዙም አድርጊ። ምን አለ? እሺ ወንድም፣ እሺ እድሜና ጤና ይስጥሽ። ወይኔ ይቅርታ ያስተካከል ማለት። እሺ ወንድሞች ያው አሳድግ ያለው ማን ነው አይሰማም። አይ ምግብ ያምጣችሁ ልጆች ሌላ ነገር አለ። እሺ ምግብ ብሉ። እሺ ብሉ። የሚጠጣ ማምጥተሻል ታምሬ? የሚጠጣውንም ስጫቸው ታምሬ። ድምፅ አለ ግን የማን እንደሆነ አላውቅም። ሁሉም ኒውስ ነው ግን ማለት ሳርዬ ነው። አሁን ኦኬ ነው። እሺ ደስ ይላል። በጣም ነው ደስ ያለን። አልጠገቡም። ሀቡዬ ይጨመርላቸው ያምጡ፣ ቅርብ ስለሆነ። እናመሰግናለን። ጠገባችሁ ይጨመርላችሁ፣ ይጨመር፣ ምንም ችግር የለም ሀቡዬ። ኧረ በጣም በቂ ነው። እናመሰግናለን። ጠግባችኋል። ደግሞ የሀገራችን ምግብ እየበላን እንዴት በጣም እናመሰግናለን።
እሺ ነገ ደግሞ ምሳ ሰዓት ይዘውላችሁ ይመጣሉ። እናንተ ተነስተናል ላኪ በሉ። ምሳ ሰዓት በዛ ተደርጎ ይመጣላችኋል። እሺ እሺ፣ ችግር የለም እነግራለሁ። ሌሎቻችሁ አስቤዛ በብርም በምንም አግዟቸው። ምግብ ያው እኔ እየሰራሁ ደግሞ እንደዚሁ እስካለን ድረስ አመጣለሁ። ሳርዬ ኔቨር ጊቭ አፕም ከአንቺ ጋር ለ5 ቀን አዛለው ብላለች። ዲሊቨሪ ታደርጊላታለሽ አይደል? ምሳ አዛለው። ጠዋት ደግሞ እየተፈራረቅን አንድ ቀን ሌላው እያደረግን ምሳና እራት የተለያየ ሰው አትሊስት ትንሽ እንኳን እነሱም ከሚሰሩ ለትንሽ ጊዜ እስኪስተካከልላቸው እየሰራን እናደርስላቸዋለን። ተባረኪ እናት። አስቤዛ ደግሞ ይኸው መሲ ባልትና ረሶ ምንም የባልትና ውጤቶችም እንደገና ደግሞ እንደ ሽንኩርት ዘይት ምናምን አስቤዛ አረግላቸዋለሁ ብላለች። ብዙ ልጆችም እናረጋለን ብለዋል። አሁን ዋና ኢምፖርታንቱ ሀቡዬ የምግብ ጉዳይ አይደለም። ይሄ የምግብ የተሰው በልቶም ሊያድር ይችላል። እነዚህ ልጆች ከችግር የሚወጡበት ነገር እና ምን ማድረግ እንዳለብን መቼም ወገን ሁለቱም ወገኖች ስለሆኑ ያኛውንም ይሄንንም የሚያሳርቅ ነገር እና አትሊስት ብርም አውጥተው መጥተው እንደዚህ ለሆዳቸው የሚበሉትን መቸገር ይሄ ከዚህ የባሰ ምንም የሚያሳርቅ ነገር የለም። በቃ ስራ አጥቶ ሰው ሲሰቃይ ብታይ ምንም አይደለም፣ ግን የሚበላው አጥቶ ስራም አጥቶ ገንዘብ ከፍሎ መጥቶ እንደዚህ ችግር ስለሆነ ታሜ አንድ ነገር ተደርጎ እኔም የምችለውን ነገር የምትፈልጉት ነገር ካለ አለሁኝ ከእናንተ ጋር አትሊስት ካመጧቸው ሰዎች ጋር እንትን አድርጋችሁ እነዚህ ልጆች ከችግር ወጥተው እየተለመነ እስከ መቼ ይኖራሉ? አይኖሩም። እንደዚህ ሀቡዬ ግን የራሳቸውን ህጋዊ አንድ ነገር ይደረግ። አንቺም እንደጀመርሽ እግዚአብሔር የልጆችሽ እናት ያርግሽ ሀቡዬ። በጣም ነው የምንወድሽ፣ በጣም ነው የምናከብርሽ። ከዚህ በላይ ምንም የተደበቁ ልጆች አንቺ ነሽ ያወጣሻቸውና እግዚአብሔር ይስጥሽ። እኛ ያላየ ነው አንቺ እዛ ሆነሽ አይተሻቸዋል። ይሄ ቀላል ነገር አይደለም እና ሌሎችም እንዳሉ እየተናገሩ ነው። ስለዚህ ሁሉም ሰው በየቦታ ያለው እንደዚህ እያደረጋችሁ መረዳት ያለበት ነገር አብረን እንረዳለን። እኔም አለሁኝ ከጎንሽ ሀቡዬ። ተባረኪልኝ ሳይሆን ውድ እህቴ፣ እኔ መልካማችን ሁሌም በመልካም ነገር አለሁ እንዳልሽ ነው። ከፊት ክበሪልን እና ሴም ካርድ የሚገዛላቸው ሰው አግኝቻለሁ እና ሊገዛ ደግሞ አሁን ዋትሳፕ ላይ ፎቶ አንስቶ ያለበትን ቦታ ልጎል ያ ሴም ካርድ አንድ ልጅ ሊገዛላቸው ነው። ከታሜ ጋር ይገናኙና ለታሜ ይሰጠዋል ሴም ካርዱን። ታሜ ተስፋ ይወስዳቸዋል። ራሱ ሄዶ ተስፋ ይዟቸው ይሄዳል። በህግ የሚጠይቅ ስልክ ቁጥር ሲያወጡ ለመሴጅም ሁሉም ነገር በዛ ስልክ ነው። ያ ሰው የከሰሰው ሰውዬ እጁ ላይ መሆን አለበት ስልኩ። ሌላ ሰው ከያዘው አይሰራም። ለዛ ነው ያ እኮ እንደዛ ነው። ያ ሰው እኮ አውጥቶ ሰጥቷቸው ጉዳያቸው ሲጨርሱ ይዘጋዋል። ሲልካሉ አረ ችግር የለውም። እዛም ከመድረሱ እኮ ልብ ቢኖራቸው በሰላማዊ መንገድ ቢጨርሱ ነው የሚሻለው ሀቡዬ እኮ ከእናትየው ጋር አውርተናል። የማይሆን ከሆነ ነው ወደዛ የምንሄደው። 1 ሰዓት ብቻ ስትገናኛለች። 1 ሰዓት ያህል እየጠበቅኩት ነው። ስለዚህ ካልሆነ ወደዛ እንሄዳለን። በሰላምን ቢፈታ እነዚህ ልጆችም የላቸውም ገንዘብ ኬት ያመጣሉ? የሚከፍሉበት የካንስሌሽን ኬት ይመጣል? ተከንስለው ሴት ይሄዳሉ። እዚህ የሚሰሩበት መንገድ እና ብራቸውን ያወጡትን ይዘው እንዲሄዱ ነው እንጂ ማድረግ ተከንስለው የት ይሄዳሉ? እሱን ኢኮኖሚ ሻይ ካንስሌሽን እንኳን በነፃ ምንም ሳይከፍሉ ቢሰጣቸው ስራ ይፈልጋሉ ይባላል። እሱም ችግር ነው። ግን ለካንስሌሽን እንኳን ክፈሉ እየተባሉ ነው ያሉት። በኢትዮጵያ 400,000 ብር ከኢትዮጵያ ከፍለው መጥተው ኢዚት ፌር አይደለም እኮ እንደገና ክፈሉ። በነፃ እንኳን ካንስሌሽን ቢሰጣቸው እነዚህ ልጆች ገና ስራ የሚባል ነገር አለባቸው። 28 ቀን ብቻ ነው ያላቸው። ገና ስራ ይፈልጋሉ። ስራ ቢያገኙ ባያገኙ 28 ቀኗ ስታልቅ ቀራማ ውስጥ ይገባሉ። ህገ ወጥ ይሆናሉ። 400,000 ብር አውጥተው መጥተው ህገ ወጥ ነው፣ ሀራም። አቡ ቆይ እነዚህ ሁሉ ሰዎች የመጡት በአንድ ሰው ነው? ሰላም አትልም እንዴ? ዝም ብለህ ነው እንዴ የምትገባው? አልኩኝ። በጣም ኮንፊውዝ ሆኜ ነው። በጣም ኮንፊውዝ
ቴንሳይ ሚካኤል እንዴት ነህ? ሰላም ነው። ማሚ እንደት ነሽ? ሰላም ነው። ታምረች ሰላም ነው። ደህና ነኝ ያለሁልሽ። ምንድን ነው አፕን ያደረገው? አምጥቶ ካምፓኒው አንድ ድርጅት አንድ ደላላ አምጥቶ እንደዚህ ያላቸው አማም የላቸውም ገና ግን ቪዛቸውን ቻምታ ምንጭ ካርቦታል ገና ኤክስፓየርድ አላረገም። ስቲል ህጋዊ ናቸው። እሺ ለምን ለቀቁ? ከካምፓኒ አልለቀቁም። እዛው ኮሚሽን ናቸው። ደላላው አምጥቶ ያስገባቸው ካምፓኒ መትገቡ ተብለው የመጡት የቸኮሌት ማሸግ ነው ያስገባቸው ስራ ሳሙና ማሸግ ሆኖ ለ18 ቀን ብቻ ሰርተው ግን ደሞዝ አልተሰጣቸውም። አንዱ 4 ወሩ ነው ጭራሽ ደሞዝ አልተሰጠው ግን ኢቃማ ተሰርቶለታል። ሌሎቹ ግን አዲስ ናቸው። ተርበዋል። ሊበሉት የላቸውም። እዚህ ውስጥ ታጉረዋል። አንድ ክፍል ውስጥ በምንድን ነው የሚደረጉት? ታሚ ያውቃል። ታሚ ያብራራል። አልሰማሁም ወንድሜ፣ ምን ነበር ያልከው? አይ በምንድን ነው የሚደረጉት? አሁን እነሱ ገና ህጋዊ ስለሆኑ ጀስት ኮምፕሌን ማድረግ ይችላሉ። ለምንድን ነው ማለት እስካሁን ድረስ ኢቃማ ያልተጨረሰላቸው? ገባ? ደሞዝም ለምሳሌ ካልተቀበሉ ደግሞ ለምን ደሞዝ እየተቀበሉ አይደለም? ኮምፕሌንም ማቅረብ ይቻላል። ይሄ ደላላ ደግሞ ቅድም እንደተናገርኩኝ አንተ ደላላ እስከሆንክ ስራህ እስከሆነ እና እዚህ ጋር አብራራ፣ ስህተትም ካለ አስተካክልላችሁ። እዚህ ጋር አንተ ማታስተካክል ከሆነ ስለዚህ አንተም ችግር አለብህ ማለት ነው። አንተም ተጠያቂ ነህ። ደላላው ተጠያቂ ነው። እዚህ ጋር ይሄ ሁሉ ህዝብ አምጥተህ ችግር ውስጥ ከተህ ምንም ነገር ማለት ሳይደረግላችሁ አንተም ተጠያቂ ነህ። ለምን ማንኛውም አሁን ቢሮ እዚህ ሀገር ማለት ነው ልጆች ቢያስመጣ ከኢትዮጵያም ከሌላም ሀገር ከፓኪስታንም ከኒባልም ግዴታ ካምፓኒ ማስገባት አለበት። ሁሉንም ነገር እስኪጨርስ ኃላፊነትም መውሰድም አለበት። ይሄ መክተብ ነው፣ ህጋዊ የሆነ መክተብ። አንተም ህጋዊ ከሆንክ ወይም ይሄንን ነገር መጨረስ የምትችል ከሆነ አዘደላላ ማለት ነው እና ጨረሰላችሁ። በምን አይነት መንገድ እኛም አለን አይተን ጨረሰላችኋለን። እማጨረሰላችሁ ከሆነ እየሰማኸኝ እርግጠኛ ነኝ። እማጨረሰላችሁ ከሆነ አንተም ተጠያቂ ነህ። ተጠያቂ ደግሞ በህግ ትጠየቅበታለህ። አይ እኔ አይመለከተኝም ራሴን ማስወጣት ትችላለሁ፣ አትችልም። አንተም ተጠያቂ ነህ። እንደዚህ 10 ሌላም ልጆች ይኖራል። ገብተዋል? እምኬ አዎ ገባኝ። ሰው ይታወቃል። ግን ማን ነው ደላላው? አሁን ቅድም ገብቶ ነበረ መሰለኝ እዚህ ላይፍ ላይ ነበረ ከልጆቹ ጋር ማለት ነው። ነመራ ነው ስሙ። ነመራ ስሙ ታሜ ያለው ነው። አንድ ደላላ አስመጥቶ ቪዛ ካልሰጣቸው ደሞዝ ካልተሰጡ እነዚህ ልጆች እንደገና የሚያርፉበት ነገር ለኪሳቸው እንኳን ፖኬት መኒ ምንም አይነት ነገር ሳይኖራቸው በትኗቸው ከሆነ በህግ አግባብም ይጠየቃል። ሌበርም እንደገና ተደውሎ ካምፓኒው ደረጃ ድረስ ይከሰሳል። ለምን በካምፓኒው ስር እስከመጡ ድረስ ካምፓኒው ቪዛ የማሰራት ግዴታ አለበት ላዚም እስከተረከበ ድረስ፣ በሱም ደግሞ ቪዛ እስከወጣ ድረስ። አልቀበልም ቢል ሌላ ታሪክም ቢል ሌበር ስለሚያውቀው ሲስተሙ ወዲያው ነው ካምፓኒውም ብሎክ የሚደረገው፣ ሌላ የማጭበርበር ቪዛም ካዘዙ ማለት ነው። ስለዚህ እነዚህ ልጆች ያመጣውን ሰውዬ አስጠሩት እና ምላሽ ይስጥ። ያለበለዛ እሱን ለጥፎ ነው ሀቡ ለሌሎቹ እንትን እንዲሉ ሰፈሩን ማስጠቆምና ማስመጣት ያለብን። ይህ ሁሉ ሰው ረግፎ የሁሉ ሰው የሚበላው እናቱ አንድ ሰዓት አብረው ስለሚሰሩ እናትና ልጅ እናቱ አንድ ሰዓት ስጪኝ ስላለችኝ እየጠበቋት ነው። አንድ ሰዓት እስኪሞላ ካወራንበት ሰዓት ጀምሮ። ስለዚህ ትምጣና እናወራለን። አዎ እና ቦታ የለም። አንድ ሰው መጥቷል እያለ ነው። እኔ ልውረድልሽ ሀቢባ ትንሽ እኔ ጫጫታ ውስጥ ነው አለሁኝ አለሁ። ማን ይመልሳል ታዲያ? እኔ ልውረድ ታሜ፣ አንተ ቆይ እኔ ልውረድ። በቃ ይሄ ሁለት። እሺ እናትም ልጅም ይገባሉ። ፍላወር ላክ። በዚህ ሁሉ ግርግር እንዴት አገኛለሁ? ፍላወር ላክ። ፎቶ ምን ፎቶ ትላላችሁ? በቪዲዮ ቅድም አይተነዋል እንዴ?
ፎቶም አለን። ምንም ችግር የለውም። ይኸውላችሁ 1 ሰዓት ካለችው 10 ሰዓት ከ10 አሁን 10 ሰዓት ከ55 ነው። 15 ደቂቃ ይቀራል። ምን የሚለው ነው ቲክቶክ አካውንቱ? ፍላውል ካላከ ላገኘው አልችልም እኔ። ሀቢባ ወይም ኮድ ስጫችሁ፣ ኮድ የሆነ ኮድ ስጫችሁ። ለእናትዬው እኮ ኮድ ሰጥቻታለሁ፣ ፕሮፋይሏን እና ኮዷን ለሞዴሬተር እያያችሁ ኮዱን። ግን እነሱ መጥቷል። ሞዴሬተሮች ኮመንት እያያችሁ እሺ። ሜቢ አበባ ከሌላት የሰጠኋትን ኮድ ነው የምጽፈው። ዋና የሰጠኋትን ኮድ ነው የምጽፈው። ስለዚህ በደንብ ኮመንት ይዩት ሞዴሬተሮች። ባለውም መጥቷል። አቡ እሺ ላክ ፍላወር። እሱ እኮ ከቅድም ጀምሮ ነው አንድ ቁጥር እየጻፈ ነው ተመራ የሚባል። እሺ ቆይ ኮመንቶች ተራ ረጅም ስም ነው። በካፒታል ሌተር እስቲ አግዙኝ ሞዴሬተር። በካፒታል ሌተር ነማራ ሚል አንድ ቤት ነው እንዲያስተካክሉ። ሰላም ሄሎ፣ ሰላም ነው። ደህና ነው። አማርኛ አልችልም ግን። እሺ በኦሮምኛ ማውራት ትችላለህ። ሙባረክ ይተረጉምልናል። ኦኬ አካም ጅርቱ ነጋ ኬሰኒ አቡ ከንቲኑ የሚጀምረው ወይስ ራሱ ይናገር? እኔ ጥያቄዎችን ጠይቃለሁ። አንተ ሙባረክ የኔን ጥያቄ በኦሮምኛ ንገረው። እሺ የኔ ጥያቄ እነዚህ ልጆች ከኢትዮጵያ ያመጣካቸው አንተ ነህ ወይ? አጭር መልስ። ጆሌ ከነ ከብየራ ፊደሲ ኢትዮጵያ ራ ከፊደሲ ከራ ጎፈኒ ካምፓኒ ሞ ጆሌ ካምፓኒ ችመረንጠ ከራኬ ዱፈምቲ አዎ። እሺ ስንት እያንዳንዳቸው ስንት ከፈሉ በአንድ ሰው? ነምቶ ኮረቲ ብለ ሚያ ከበለተ በለማ ሰደተማ አንገት በሰዲፍ ሻንተማት ወሪ ሞያሌ ራና ይፈይ በሰዲፍ ሻንተማ ከፈለ ወሪ ሞያሌ ሮፈኒ በሰዲፍ ሻንተማ ከፈለኒ ወሪ አሲን ከራ ኤርፖርት ኢትዮጵያ ፈንሞ ለማፊ ቱርባተማ ሰደተማ ከነከፈለኒ ፈን በኢትዮጵያ ኤርፖርት በኩል የመጡት 280 ነው። ከሞያሌ በኩል ደግሞ 350። ኦኬ እነሱ 350 ሰነረቱ ኬሲት እንደበረት ከሞያሌ በኩል የመጡት ይቅርታ፣ ቪዲዮ መግባት ይችላል። ሙባረክ ይኸው ወጥቻለሁ። እኔ ቤቱን አፈርሳለሁ። ይኸው ቪዲዮ አብራ ወጥቻለሁ። አንተ አይደለህም እኮ እሱ ነው። ናማራ ቪዲዮ በነዱ ናመጀቱ አይመቻኝም። ምኑ ነው የማይመቸው? ማብስልሽ እንጂ ምጀን ትናንትም በቀደም እሱ አይመቸኝም ነው የሚለው። ባከናመጀቱ እንጅሩ ምቹ ቦታ የለውም። ቦታውን ያልተመቸው አዎ ያለ ኦኬ። ቦታ ቀየር፣ መንገድ ላይ ወጣ፣ በር ላይ ወጣ። ዋና ጋፈተን ጋፈታቲ ኩኝን ጠይቁ ባልሰማልሳለሁ። በጣም ጥሩ። እሺ በሞያሌ በኩል የመጡት 350 ሺህ ከፍለዋል እያንዳንዳቸው። በፕሌን ደግሞ የመጡት 280 ሺህ ከፍለዋል ነው አይደል? ኦኬ እሺ። ስለዚህ ይህን ከፍለው ሲመጡ ከአንተ ጋር የተስማሙት በምንድን ነው? ኢቃማ፣ ደሞዝ
ዋይ ካማ ዋይ ሚንዳ ዋይ ኦጂኑቲሚ ማልሲ ወሊ ገለን ፈኒ ታምራት ወዶ ካኒ ጃልካ ሙባረክ ካኒ ሲትሜረ እንገደችው ሳሙና ሸግዱ ኖ አማነ ቆጥዋና ቢጋት ጋባት ማለ ማለ ቆጥዋና ሶብለ ከሰረራል خلاص ምን አለ ሙባረክ እኔ በቀደም ነገር ያለው ሲለኝ እኔ ሀቢባ የምጠይቅህን እንጂ እኔ ቤት አዎ 350,000 ነው 280,000 ከፍለው ሲመጡ ከኢትዮጵያ ቃል የተገባላቸው ነገር ምንድን ነው? አንደኛ የምን አይነት የስራ አይነት፣ ሁለተኛ ደሞዝ ስንት? እነዚህ ሁለት ጥያቄዎች መልስ ፕሊዝ። ጋፊ ለመጡ ማባብስቴ ከዴብታ ተቆፋ ብያ የሮዱፈኑ ኦጂ ማሊት ኦጀቱ ጀራማኒ ዱፈኒ ሚንዳንጀራው ሜጋቲ ጋዴቢ ጋባባ बिया ये और कौन हो जिनके समाज में मेरे पे डांगे समाज में मेरे पे देवी का बाबा hojiin isaanii paakingiitii waamanii naannoo akkas ja'aaf torbee lamaatu ji'a tokkoatu hin beeku waan akkasii hojjetanii hojiin sun immoo dhaabbate beekte kaampaanii sun gara hojii biraatti bobbaasan. እቃ ማሸግ አንዳንድ ነገር ማሸግ ነው። ፓኪንግ ነው ምናምን ነው የመጡት። አንድ ወር ከምናምን ነው ምናምን ከሰሩ በኋላ ካምፓኒው ተዘጋ፣ ወጡ። ደሞዝ ይጀራው። እሺ፣ ስለዚህ ቃል የተገባላቸው ቸኮሌት ማሸግ ነው